አልፎ መቋጨት እንድትችል አንድ ስቴፕ ሂድ፣ ውሰዳት፣ አስመርምራት። ይሄ ማመን ካለማመን ጋር አይገናኝም፣ መብት ነው። አንተም የልጅ አባት ከሆንክ የአባትነት ግዴታና ድርሻ አለ። ልታሳድግ ዝግጁ እንደሆንክ ሁሉ ልጅህ እንዳለ ማወቅም መብት አለ። ይሄ ምንም አይገናኝም። እና ይቺ ልጅ ባታረግዝም ኖሮ አትወዳትም ወይስ አታገባትም ማለት ነው? ለምንድን ነው ቃል ኪዳን ያደረግክላት? ኖ ይኸውልሽ፣ ይቺ ልጅ እኮ ለእኔ ኤክሴ ነች። ገባሽ አይደል? በፊት የነበረ ነገሮች ነበሩ። ከዛ በኋላ ብሬክ አፕ አድርገናል። ከዛ በኋላ ነገሮች ከጽጌ ጋር እንደዚህ አይነት ነገሮች ሲፈጠሩ ከጎን የሆነች ገባሽ፣ ብዙ ነገሮችን እንዳልፍ አግዛኛለች፣ አብራኝ ሆናለች፣ ደግፋኛለች። እነዛን ነገሮች ሳይ ይደገፏ አክብሮቷ ምናምን ሳይ አንድ ነገር እርግጠኛ መሆን እፈልጋለሁ አልኳቸው። ጓደኞቼንም ራሴ እቺ ከኔ ጋር መሆን ትፈልጋለች ወይ ከኔ ጋር መሆን ትተማመናለች። ከምንም በላይ መተማመኗ ማየት ፈልጌ ነው እውነት ለመናገር ገባሽ። በቃ ጽጌ አልተማመነችብኝም። ቀለበት ስላት ጊዜ ይፈልጋለሁ፣ በዛ ላይ ደግሞ መተማመን አልችልም ማለች እና ቪዲዮ ላይ ራሱ ካይሽ በጣም ደጋግሜ ስናገር የነበረው መተማመን አልችልም ትለኝ ይሆን እሺ፣ እሷ ስንቢ ትለኝ ይሆን ነበረ እና ፕሮፖዝ ለምን አድርጌ በቃ የመጣው ነገር ይምጣ ገባሽ። በቃ ደጋሚ እሷም አይሆንም የምትለኝ ነው እኔ ኤክስፔክት ያደረጉት ለቼክ ለማድረግ እንጂ ሲሪየስ አልነበርክም ማለት ነው። መጀመሪያ እኔ በቃ እርግጠኛ መሆን ፈለግኩ በእሷ ገባሽ አይደለ። እቺ ልጅ ፍቅሯ እውነት ነው ወይ? እውነት ፍቅሯ ከሆነ ፕሮፖዝ ላድርግልሽ ስላት አክሰብት ታደርገኛለች፣ ካልሆነ ግን እሷም እንደዛው ልክ በቃ እንደ ጽጌ ነገሮች እዛ ጋ ይቆማሉ ብዬ ነበር ያሰብኩት ቼክ ለማድረግ ማለት ነው። ከዛ ፕሮፖዝ ለማድረግ ስሞክር ያልጠበቅኩትም ማለት የደስታ ጥግን ያሳየችው ማለት በዚህ ልክ ደስተኛ ሆና አክሰብት አድርጋኝ ምናምን እሺ ስትል ደነገጥኩ ገባሽ አይደል። ኦኬ ይቺ እውነትም ለእኔ ፍላጎት አላት ማለት ነው። በቃ ምንም ታይም ላይ በሆን በየትኛውም ሁኔታ ላይ በሆን አክሰብት አድርጋ ትቀበልኛለች ብዬ ነው ያሰብኩት ገባሽ። ቅድሚያ ለራሱ አልሰጠችም። ይህን ማዘጋጀት አለብኝ፣ ይህን መምርዳት አለብኝ፣ ይህን ነገር ላስተካከል ጊዜ ስጥ ምናምን አላለችም። ጀስት የኔ ፍላጎት ስለሆነ ብቻ ደስተኛ ሆና ተቀበለች። አይ ቲንክ ሪል ፍቅር ነው ያላት ማለት ነው ልጅቷ። የሚተረዳሁት እሱ ነው። ስትቀበለኝ ምናልባት ይህን ነገር ጽጌ አድርገው ቢሆን ብዬ ታመኘው ገባሽ። ጽጌ ነበረች ለእኔ ይህንን ማድረግ ያለባት። ብዙ ዓመት መቆየታችን ይህን ያህል ጊዜ እንትን ማለታችን አይደለም በእኔ በቃ ለሰከንዶች። ስለዚህ አሁን ሪግሬት እያረክ ነው ማለት ነው ከዚችኛዋ ጋር መሆንህም? አሁን እኔ ምንም አልተቃወምኩትም እና ደግሞ ያለው ነገር እውነት ከሆነ እና ደግሞ አሁን ነው በነገራችን እውነት ከሆነ ማለት ራሱ የጀመርኩት ተረዳሽ። ሁሉም ሰው መመርመር አለባት። እኔ ደግሞ ያው አብረን የነበርነውን ታይም ስለማውቀው መመርመሩ ያን ያህል እኮ ማመንህ እኮ ራስህ ያረከውን ስለምታውቅ ነው 100% ያመንካት። እቺ ልጅ እስከ ክብሯን ያገኘሃት እንደተናገረችው ከሆነና ምናምን የሚባለው ነገር ወደ አብረ ያለ እና አንደርስታንድ አድርጉት እባካችሁ። እኔ አዶን ነው እኔ ጫና መፍጠር ምናምን አልፈልግም። እየፈጠርኩ ሳይሆን ጀስት ራስህን ሁን፣ ራስህ ወስን። ፕላስ ደግሞ እንዳይጎዱ ሁለቱ የምታደርገው ነገር ትክክል ነው ብዬ ነው በእኔ የማስበው። ግን ያ ማለት ደግሞ ሁለቱም ደግሞ እንዳይጎዱ ስትል አንተ ራስህ ጉዳት ላይ ከወደክ ደግሞ ለሁለቱም አትሆንም። ራስህን ቴኬር አድርግ፣ ብዙ ጫና አታስተናግድ እና ራስ ወስን። እኔ ውሳኔ የራስ ነው። ግን የጠየኩ ጥያቄ ለምንድን ነው? ምክንያቱም ከዚች ልጅ ጋር ስትሆን ፕሮፖዝ ስታደርጋት ኦልሬዲ ጥሩ ሪሌሽንሽፕ የነበራችሁ መስሎኝ ነው። ኤኒዌይ እንግዲህ ያ አይዞ። ለማንኛውም ህይወት እንደዚህ ነው። ሽታ ትማረዋለህ። እድሜ እየመከረ እያስተማረ ትሄዳለሽ። ሁላችንም አልፈንበታልና አይዞ። እንዴት ነህ ዳንሽ? ደህና ነኝ ወንድሜ። እንዴት ነህ? ደህና ነህ? ሁሉ ሰላም? እሺ እኔ ልወጣ ነው። ሰላም እንዴት ነው? ምን ተፈጠረ ደግሞ ዳንዬ? ዳንሽ ወይ ወንድሜ ምንድን ነው ችግር አለ እንዴ? ምን ተፈጠረ? እኔ እኮ አሁን ነው የምሰማው እና ያው ከትሚ ጋር ምናምን ባለው ጉዳይ አንዳንድ ሀሳቦች እያደረግ ነበር። ምን መሰለህ ዳንዬ፣ እኔ መመክርህ እንደኔ ሀሳብህን ሰብስብና ፈጣሪ ብቻ ደግሞ ሁሉን አድራጊ፣ ሁሉን ፈራጭ፣ ሁሉን ቆራጭ እግዚአብሔር አይደል? እኔ ልወጣ ነው። ባይ መቻት ደህና ዋል። እሺ ሰላም እና
ምናልባት የምታስብበት ጊዜ ሊሆን ይችላል። አሁን በደንብ ነገሮችን የምታገናዝብበት ጊዜ ይሆናል ብዬ ነው የማስበው። አይመስለኝም? ይመስለኛል። እኔ ታውቃለህ ነገሮች ሲደራረቡ በጣም ተጨነኩ እና አሞኝ ነበሩላ። ተጨንቀህ ምን ትጨምራለህ? እስኪ ንገረኝ። መንገድህን ለእግዚአብሔር አደራ ስጥ። እዛ በኋላ እግዚአብሔር የሚያደርገውን ያደርጋል በአንተ ላይ አይደለም። እሱማ ምንም አላመጣም። ስለተጨነኩ የሚጨምረው ነገር አይደለም። ዋናው ነገር አንተ ስትኖር ነው ሁሉም ነገር የሚሄደው የሚቀጥለው። አንተ ብትጎዳ እኮ ያ ነገር አይቀጥልም። ስለዚህ መጀመሪያ መኖርህ ራሱ ወሳኝነት አለ። ስለዚህ መጀመሪያ ባለህ ነገር አሁን በመኖር ብቻ ደስተኛ እግዚአብሔርን አመስግን። አሁን ባለህ ነገር ከዛ በኋላ እግዚአብሔር የልብህን መሻት አይቶ ሁሉን ነገር ያስተካክልልናል ባይ ነኝ። የምሬ ነው። አንዳንድ ጊዜ ምን መሰለህ ሁሉ እዚህ ህይወት በዚህ ዓለም ላይ ስንኖር ሁሉ ነገር አልጋ ባልጋ ይሆናል አይሆንም። የህይወት አንዱ አካል እንደሆነ ያመንና ይሄን ነገር ከዛ በኋላ እግዚአብሔር ደግሞ የፈቀደው ነው የሚሆነው። ምን ጊዜ እኛስ ብዙ ነገሮች እናስባለን፣ ብዙ ነገር እናወጣለን፣ ብዙ ነገር እናወርዳለን። እስቲ አሁን እንደ ምሳሌ እንዲሆነ አንድ በሽተኛ ሄደ ምን መሆን ትፈልጋለህ ብትለው ጤነኛ ብቻ ነው የሚልህ፣ ሌላ ምንም ነገር አይጠይቅም አይደለም። ጤነኛ ሰው ደግሞ ስጠይቀው ፍላጎቱ ብዙ እና እኛ ምክርም አናብዛብህ። በእርግጥ ምንድን ነው አሁን እንደ ሀሳብ ነው የምንሰጥህ እንጂ እኛ ምክር አለ እና ፈታ በል አትጨነቅ። እኔ ይህንን ነው የምልህ ዳንዬ። እኔ እስከማውቅህ ድረስ ፈታ ብለህ እንኳን ራስህን የአንተን ፎሎወሮች እኮ የምታዝናና የነበርክ ሰው የአንድ ሰው ባህሪ እንኳን ይከብዳል ብዬ አላስብም። የብዙ ሰው ባህሪ እኮ ነው የምችለው። እዚህ ጋር ቁጭ ብለህ ስታወራ ራሱ ከስንት ሰው ጋር ነው የምታወራው? የስንት ሰው ባህሪ ነው የምችለው እዚህ ውስጥ ሆነ። እንዴት ከበደ ዛሬ ዳኒ? አንዳንዴ የፈለገ ያክል ጠንካራ ብትሆን የሆነ ጊዜ ቁጭ ብለህ እኮ አሁን ለምሳሌ ዝም ብለህ ራስህን እንኳን በንጽጽር እንድታስቀምጠው 900 ምናምን ሰው እያየህ ነው። ከ900 ምናምን ሰው ጋር እያወራህ ነው። አንተ ግን አንድ ሰው ነህ። ይሄንን ከቻልክ ያ ነገር እንዴት ይከብዳል ወይ? አሁን እኮ የበለጠውን ነገር አድርገህ ቀላሉ ነገር ነው የከበደህ እና ነገሮችን እንዴት መሰለህ ቀለል አድርገህ እያቸው። እግዚአብሔርን ፈጣሪ የለምን። በእርግጥ እኛና ያኛው ነገር አንድ ባይሆንም ቀለል አድርገህ ነገሮችን ማግለጡ እንደኔ አንዳንድ ሰዎች ምን ያደርጋሉ መሰለህ ዳንዬ፣ መወደዳቸውን ለማወቅ ብዙ ድራማ ይችላል። ብዙ ገብቷል እና የምትከፍልላቸውን ዋጋ ያለ በዛ ዋጋ እኔ የሰው ልጅን እግዚአብሔር እንጂ ሰው መፈተን አለበት ብዬ አላምንም። ግን ትልቅ ስህተት የሚሰራው የሰው ልጅ ሰውን ልፈትነው እስኪ የሚል ሰው በጣም ነው የሚያናደኝ። ልፈትነው እስኪ የሰው ልጅ እኮ ደካማ ነው፣ ሊወርቅ ይችላል አይደል? ዳኒ ሁሌ መልካምን አድርግ፣ ሁሌ መልካም ሁን። እኔም ማቋም